ጀግናውና አንበሳው ናቲ የእናቱ መከታ አቶ ገዛኸኝን መሬት ላይ አስጥቶ በዱላ ደበደበው። ትሁቴ ደግሞ በሩን ከፈት አድርጋ ስትገባ ያየችውን ነገር ማመን አቅቷት ደነገጠች። ናቲ ከምንም በላይ ወላጅ እናቱን አፈር ደም እያስበላትና እያሰቃያት ያለው አቶ ገዛኸኝ እጅግ በጣም በሚያሳዝንና ልብ በሚነካ መልኩ ናቴ ደግሞ አባዬ ለካ አንተ ሲያከብሩህ የማትከበር ራስ ወዳድና አደገኛ ሰው ነህ። ዛሬ ላይ ወደድክም ጠላህም የእጅህን ማግኘት አለብህ አለና በያዘው ዱላ ቁምጥምጥ ሲያደርገው፣ ተው ናቲ ተው፣ ይቆጭሃል። ዛሬ ምንም ቢሆን እንደዚህ በእናትህና በእኔ ያለውን ክፍተት ተጠቅመህ አባትህን እኮ እንዲህ መደብደብ የለብህም አለና ጨለለ። አይ አባዬ አንተ ሲያከብሩህ የምትከበር ሰው አይደለም ናቲ እረፍ እያለች ትሁቴም ስትለመን፣ ትሁት አንቺ ላደረግሽልኝ መልካምና ጥሩ ነገር አመሰግናለሁ። ለአባዬ ግን እውነታውን ስነግርሽ ክብርም ሆነ ምንም ነገር አይገባውም። ምክንያቱም አባዬ ማለት በጣም አደገኛና ኃይለኛ ሰው ነው። እስካሁንም ድረስ ያለምንም ምክንያትና ያለምንም ኃጢአቷ አንድ ክፍል አጉሮ እያሰቃያት ያለው አረመኔው ሰው የእጁን ማግኘት አለበት ብሎ አቶ ገዙን ሲቀጠቅጠውና ፈርደም ሲያስልሰው ደነገጠችና ሚስኪኗና አዛኟ አለምዬ እባክህ እባክህ ባጠባሁህ ጡት ይሁንብህ፣ ተለመነኝ፣ የሰው ሀገር መሳቂያና መሳለቂያ እንዳታደርገኝ ልጄ። እኔ እናንተ ዋናው መገናኘታችንና መተያየታችን ነው። አንተ ግን ይህን ነገር ካደረግ ሌላ ነገር ይፈጠራል። በህይወት አብረን እንድንኖር ከፈለክ የኔ ልጅ ይህን የሚያስጠላ ነገር አታድርግ ብላ ወይዘሮ ማርቲም ወይዘሮ አለምዬም ቀወጠችው ማለት ነው። ትሁቴም ደግሞ እጅግ በጣም በሚገርምና በሚያሳዝን ሁኔታ ብትለምነውም በጭራሽ ሊሰማትም ሆነ ፈቃደኛ ሆኖ ሊያዳምጣትም አልፈለገም። ቤቲ የሰራችው ነገር እጅግ በጣም ከባድ ቢሆንም ጦሱ ግን ለትሁቴ ብቻና ብቻ ነው የተረፋት። ትሁቴን እንግዲህ ከናቲ ጋር ፈጽሞ ላይሽ አልፈልግም ብላ ስትላት፣ እንደውም በገዛ ልጅሽ አሰቃይሻለሁ፣ ልጅሽን እገልብሻለሁ እያለ አቶ ገዛኸኝ ትሁቴ ላይ ሲመጻደቅባት፣ እሷ ደግሞ ወይኔ ጉዴ፣ ይሄማ በጭራሽ እንዲሆን አልፈቅድም፣ የፈለገ ይሆናል እንጂ እኔ በህይወት እያለሁኝ ልጄ ታግታ ወይም ቤተሰቦቼ ሲነኩብኝ አልፈልግም አለችና በጩኸት አብዳ ናቲ ወደሚገኝበት ቦታ ላይ ሄደችና፣ ናቲ እያንዳንዱ ላደረካቸው ዋጋ ልታስከፍልህ ቤቲ ቆርጣ ተነስታለች። እባክህን ከዚህ በላይ አትፈታተነኝ፣ እናት በህይወት የለችም፣ ይህን እንድታምን አለችው። ትሁት አንቺ ከቤቱ ሰው ሁላ መልካምና ጥሩ ሰው ትመስልኝ ነበር፣ ግን አስመሳይና አደገኛ ሰው ነሽ ብሎ ሲጮህባት ራሷን መቆጣጠር አቅቷት ጥግ ላይ ቁጭ ብላ ደም እንባ እያለቀሰች ወደ አባባ ዘንድ ስትደውል፣ አባባ ደግሞ ስልኩንም አላነሳላትም ነበርና አሁንም ደጋግማ ስትደውል የተፈጠረውን ነገር ስትነግረው፣ አባዬ በህይወቴ እንደ ዛሬ ልቤ ተሰብሮ ማያቅም፣ በህይወቴ እንደ ዛሬ ከፍቶኝ ማያቅም እያለች ስትነግረው፣ የኔ ልጅ የሆንሽውን ነገር ንገሪ፣ ደግሞ ምን ሆንሽብኝ እያለ አባባም መቀወጥና መናደድ ጀመረ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ትሁቴ እጅጉን በጣም በሚገርምና በሚደንቅ ሁኔታ ናቲን ካጠገቡ ሁና እንደ መጠበቅን ካጠገቡ ሁና ችግሮችን እንደ ማስረዳትን
ይባስ ብላ ትሁቴ እንግዲህ ራሷን መቆጣጠር ሲያቅታት ለማዋሸት ወሰነች። እሱ ምንድነው? ስማ ናቲ፣ ባለፈው እናትህ በህይወት አለች እያልኩ ስለ የነበረው ውሸት ነው። እናትህ በህይወት የለችም ብላ ስትለው ትሁት እያበርሽ እንደሆነ ንገሪኝ። ምንድነው? እንዴት እንደዚህ ልትይ ትችያለሽ? ምንም ቢሆን እኮ አንቺ ይሄን ነገር ስታደርጊ አያምርብሽም አለ። ምን እየሆንክ ነው? እውነታውን ነግሬሃለሁ፣ መረዳትም አለመረዳትም ያንተ ፈንታ ነው ብላ ስትለው ቆጣለና ከዛ ቦታ ላይ ተቀይሞና በጣም ስሜታዊ ሆኖ እየበረረ ወዴት ብሄር ጥሩ ነው? ወደ ቤት ሄደና ቤቲን እንቅ አደረጋት። ስሚ አንቺ ደደብ፣ የማትረቢ ከንቱ፣ እስካሁን ድረስ ዋጋና መስዋዕትነት ሲበዛ ከፍዬልሽ ነበረ። ነውርሽን በሙሉ ለመጠበቅ ራሴንም ለመቆጣጠር ሁሉንም ችዬ ነበር። አሁን ላይ ግን ያደረግሽው ነገር በጣም ስህተት ነው። ቆይ እኔ ምን አደረግኩ? ምን ይሁን ነው የምትለው እንዴ? ምንም ቢሆን እኮ እኔ ልክ ነው ያደረግኩት ብሎ ሲናገር በጣምም ስለተናደደችና ራሷን መቆጣጠር ስላቃታት ትሁቴም ማልቀሷን መረጠች። ናቲም እየበረረ ወደ ቤት ሄደና እጅግ በሚያሳዝን ሁኔታ ስሚ አንቺ የማትረቢ ደደብ፣ እስካሁን ድረስ እንደዚህ ያደረግሻቸውን ነገሮች ዋጋ ትከፍያለሽ። አሁን ላይ እውነታውን ስነግርሽ አንቺ በጣም አስመሳይና ራስ ወዳድ ሴት ነሽ ብሎ ሲላት እንዴት? ለምን? ብላ ትሁቴም ስትናደድ ናቲም እየበረረ ቤቲን የቤቱን ቁልፍ እንድትሰጠው አንገቷን ሴት አድርጎ እንትን ካላት በኋላ ቀጥ ብሎ ከፍቶ ሲሄድ እናቱን አገኘ። ገዛሀኝም እየበረረ ወደዛ ያለበት ክፍል ላይ መጣና ናቲን ጋር ሲፋጠጡ ወገቡን በዱላ ሲለው ሄዶ ለጣለ ማለት ነው። እንግዲህ የናቲ ጀግንነት፣ የእናቱ ጠበቃ ያደረጋቸው ነገሮች በጣም የሚደነቁና ደስ የሚሉ ነገር ናቸው። ትሁቴም ደግሞ ገብታ ልታገላግል ስትል አቶ ገዛሀኝ ዓይንሽን ላየው አልፈልግም፣ ዞር በይ ከዚህ፣ ግንባርሽ ነው የምልሽ እያለ ናቲ እሷን ከዛ ቦታ ላይ ዘወር እንድትልለት ያደረገው መንገድ በጣም ደስ ይላል። አቶ ገዙ በመጨረሻ አናቱን ደፍቶታል ማለት ነው። ናቲ ከእናቱ ጋር ሲገናኝ እጅግ በጣም ተለቃቀሱና ተቃቀፉ። አዘነች፣ ልቧ ደማ። እናቴ አንቺን እኮ ሞታለች ቀብረናታል ብሎ መቃብር ሁሉ አሳይቶኛል። ምን አይነት ጨካኝና አረመኔ ሰው እንዳለኝ ተረድቻለሁ። ላንቺ ይሄ በፍጹም አይገባሽም ነበር፣ ግን የእጃቸውን እያንዳንዱ ዋጋቸውን እንከፍላቸዋለን፣ ምንም እንዳይከፋሽ አለና እናቱ ከዛ ከታጎረችበት ክፍል አወጣና ሳሎን ላይ ቁጭ ሲያደርጋት፣ ትሁቴም ደግሞ ናቲ ሲያሸንፍ እንዲሁም ደግሞ ቤቲና አቶ ገዙ ቅሌታቸውን ይዘው ሲዋረዱ በጣም ደስ አላት። በናቲ ኮራች። ትሁት እኔ አንቺን በጣም ነው የምወድሽ፣ ለተናገርኩሽ ነገር በጣም ይቅርታ። የእናትነት ስሜት እንዴት እንደሚገባሽ ባላቅም እናቴ እዛ ክፍል ናት ብለሽ ነግረሽን ስታበቂ በኋላ ሞታለች ማለት ስሜቱ ላንቺ ምን ያህል ከባድ እንደሆን አልገባሽም። እኔ እኮ እስካሁን ድረስ በናፍቆት ስጠብቃት የነበረችው፣ ባለፈውም ከፍቼ ልገባ ስል ናቴ ባክህ እኔ እንድኖር አልፈልግም እንዴ ስትይኝ ያንቺን ደህንነት ስለምፈልገው ብቻና ብቻ ነው ብሎ አላት። እሺ በቃ ስለ ሁሉም ነገር አመሰግናለሁ። አሁን ላይ ነገሮችን የጨረስን ይመስለኛል። እኔም አንተም እናትህን ካገኘህ አቶ ገዛኸኝም እንደዚህ ስለቀጠቀጥከው በፍጹም ማሰብ ስለማይችል
ወደ ሀገሬ መሄድ አለብኝ፣ ለልጄ መትረፍ አለብኝ እያለች ስትለው ተይ ትሁቴ፣ አንቺ የትም ልትሄጂ አትችይም። ምናልባት ቤት ይነግራል ሊሆን ይችላል፣ እኔም በጉጉት የምትጠብቀኝ ልጅ አለችኝ ብላ ስትለው ልጅ እኮ የፈጣሪ ጸጋ ነው፣ እኔ ሁሉንም ነው የምቀበልሽ፣ አንቺ ብቻ የምልሽን አድርጊ፣ ከጎኔ ሁነሽ እናቴ ወደ ጤናዋ እንመልሳታለን፣ ከዛ ከቤት ደግሞ ቤቴን መንጋጭለዋን ይዤ አስወጣታለሁ። ለምን ብትይ እናቴ የለፋችበትና ዋጋ ከፍላ የሰራችው ቤት ነው። ስለዚህ ለሱ አይገባውም፣ ለሷም አይገባትም። እውነቱን ስነግርሽ አንቺ በጣም መልካምና ጥሩ ሰው ነሽ፣ ብዙ ነገር አድርገሽልኛል፣ ያንንም ደግሞ የምረሳ ውለታ ቢስ አይደለሁም ብሎ ትሁቴን ካጠገቧ ማሽኮርመምና ካጠገቧ ሆኖ እንግዲህ ስሜቷን እየተረዳው ይገኛል። ቤቲ በንዴት ቅጥል ልርርድብን ብላ አቶ ገዛኸኝ ግማሽ ፐርሰንት ገንዘቡን በእሷ ስም ስላዞረላት የናቲ እናት ደግሞ ገንዘብ የትም ወርቆ ሊወርቅ አይችልም፣ እመኔ ናትዬ፣ ሁሉንም ነገር ወደ ነበረበት እመልሰዋለን። አባትህ ለዝች ትናንት ለመጣይ ሴት ሀብትና ንብረቱን ቢያንሸራሽርም እኔ እናንተ ሰላም ጤና ከሆን ሁሉም ነገር ለበጎ ነው ብላ ልጇን ካለበት ስሜት ላይ ካወጣችው በኋላ እጅግ በጣም ደስ ብሏት ትሁቴንም እንደዛ በራበኝና በጠማኝ እምበላውና እምጠጣው ባጣው ሰዓት ከጎን የሆነሽ ብዙ ነገር አድርገሽልኛል ትሁቴ፣ ያንቺ ውለታ በጣም በጣም ብዙ ነው። እንግዲህ አንቺና ናትዬ ብትጣመሩልኝ ደስ ይለኛል እያለች መለማመን ጀመረች። ትሁቴም አባባ እንደሚፈልጋትና ወደ አባባ ዘንድ እንደምትሄድ ስትነግረው ተኋላ እየተከተላት ነበር። አቶ ገዛኸኝ ያሰበውና ያቀደው ነገር በሙሉ ገደል ገባበት። እንኳንም ገደል ገባ። ናቲም ትሁቴን የተናገራት ነገር በጣም ጸጽቷታል። አሁን ግን እያሳሰባት ያለው ነገር ትሁቴ የልጇ ነገር ነው። ይሄ አደገኛ ሰው ልጄን እንዴት ያለችበትን ቦታ ሊያውቅ ቻለ? ወይኔ ፈተናዬ ከቲና እንዲሁም ደግሞ እጅግ በጣም በሚገርም ሁኔታ ያን ሁላ ፈተና አልፌ አባቷ ልጄን በፍጹም አያገኝም ብዬ አሁን ጭራሽ በየሄድኩበት የባስ ጦርነት ውስጥ ገባሁ። ምነው ወደዚህ ቤት ስመጣ እግሬን በሰበረው። ውላችንም እኮ እኔ በጣም ጥፋት አጥፍቻለሁ፣ በማያገባኝ ነገር ላልገባ እንዲሁም ደግሞ ስራዬን ብቻ ልሰራ ነበር የተፈራረም ነው። በመሀል ግን አለሜን ሳይ እንዴት ሰላም ላገኝ? ለእሷ ይህን ሁሉ ነገር ባላደርግ ኖሮ ይሄ ሁሉ ችግር ባልደረሰብኝ ነበር እያለች መቃጠልና መናደድ ጀምራለች ማለት ነው። አለሜን በመጨረሻ ከዛ ክፍል ልጇ ጋር ስለተገናኘች ገዙም እንደዚህ ስለሆነ እጅግ በጣም ደስ ብሎኛል ማለት ነው። ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁቴ መጨረሻ ምን ይሆን የሚለውን በቀጣይ ፓርቲ የምናየሆናል። እስከዛውን ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።